ሜቢ እስቲ አንዱ ለሰው ደግሞ መርጠን ጥያቄ ለመጠየቅ የሚመቸው ሰው ካለ እንጠይቃለን ማለት ነው። ዛክ እንዴት ነው አለሽ? ዛክ Just 1 minute ቆይ አንዴ አሁን ይሰማል? ይሰማል? አሁን ይሰማል። ኦኬ ፐርፌክት አንዴ ኦኬ ፐርፌክት እንዴት ናችሁ ጋይስ? በመጀመሪያ ሃፒ ኒው ዊክ ብለናል። ሶ ቤዚክሊ the past week የነበሩንን አንዳንድ ነገሮች ጀስት ትንሽ ሪቪው እናደርጋለን። ከዛ በኋላ this week ደግሞ የምናያቸው ነገሮች ደግሞ አንዳንድ ነገሮችን ዲስከስ የምናደርግ ይሆናል ማለት ነው። ሶ ቤዚካሊ to start there guys screen share ላድርጋችሁና መጀመሪያ ኦኬ ይታያል? yes መጥቷል። ኦኬ ፐርፌክት ሶ ቤዚካሊ ላስት ዊክ ከወሰናቸው ስንጀምር ላስት ዊክ ላይ I think the first trade we took Monday no trade ነበረ እስከማስታውሰው ድረስ ያ Monday was no trade last week በተወሰነ አናሊሲሳችን ጀምረን የነበረው ዶላር ስትሮንግ ይሆናል ብለን የነበረን ኤክስፔክቴሽን ነበር so this was እንግዲህ the chart on the DXY ማለት ነው so okay እናምጣው ስለዚህ ያው የዶላር ስትሬንግዝ በዛው ይቀጥላል ብለን አስዩም ነበር ያደረግን የነበረው then ይሄ this was Tuesday this was Monday so yeah technically we had a green week for the dollar ግን በተወሰነ በደንብ ፑሽ አድርጎ ያው CPIም ስለነበረ ምናምን በደንብ ፑሽ አድርጎ ይቀጥላል towards this highs የሚል ነበር የነበረን ኤክስፔክቴሽን ማለት ነው so እሱን ይዘን የገባ ነው that's why we took some of the trades በከረንሲ ፔሮች የሚወሰድናቸው ነበሩ ማለት ነው I think ሮብና መጨረሻ ደግሞ I think ወደ ሐሙስ ዕለት የወሰድናቸው ትሬዶች ማለት ነው so መጀመሪያ ላይ ጎልድን ነበር ያየነው ጎልድ እንግዲህ ላስት ዊክ ላይ ስንጀምር ካየን የጎልድ ፕራይስ በጣም ኦቨር ኤክስቴንድ አድርጎ ፕራይስ ኦልሞስት እንግዲህ ኦል ታይም ሃይ ላይ የደረሰበት ታይም ነበረ ኦን መንዴ ተስካላችሁ ማለት ነው አንዳንድ ነገር ያወራንበት ነገር ነበረ ያው ከዚህ በፊት ጎልድ ኦልሞስት ወደ 9 ሳምንታቶችን ግሪን ሆኖ ያሳለፈበት ጊዜ ወይም 8 or 9 ካንድሎች እንደዚህ ግሪን ሆኖ ያሳለፈበት ጊዜ በጣም ኦን አ ዊክሊ ቻርት በጣም ሬር ናቸውና 3 ናቸው ሶስቱም ጊዜ ላይክ 9ኛው ካንድል is going to be ያው ሄቪ ሪትሬስመንት ምናምን የሚል ነገር ዲስከስ አድርገን ነበር ላስት ዊክ ስንጀምር ማለት ነውና ቤዚካሊ this week ላስት ዊክ ላይ የነበረው አካሄድ ቤዚካሊ እሱ ነበረ ማለት ነው ያው በዚህ ማግኒቲዩድ ይሆናል ብለን ኤክስፔክት አላደረግንም በርግጥ ምክንያቱም Monday እንደተጀመረ so far Monday ላይ የሚያደርጋቸውን ራኖች ነበር ያደረገው which is basically አርብ ዕለት ከነበረው ኢንተርናል እንግዲህ ኤግዚት አድርጎ ወደ ላይ ሃይ ኦል ታይም ሃይ ነው እያሰራ የነበረው ማለት ነው ስለዚህ እዚህ ጋር የምታያቸው ሙቭመንቶች it was similar እዚህ ጋር የምናያቸው ሙቭመንቶች it was similar ማለት ነው ስለዚህ Monday ላይ ሄቪ የሆነ ኦል ታይም ሃይ ብሬክ የሚያደርግባቸው ቀናቶች ነበሩ በብዛት ማለት ነው then Tuesday ላይ ያንን ፎርም ይቀጥላል ስለዚህ የጀመረበት አጀማመር በጣም ስትሮንግ ስለነበረ Monday ላይ ከኢንተርናል ወጥቶ ኤክስተርናል ላይ ይሄዳል ብለን ስላሰብን Tuesday የገባነው ትሬድ was a long biased trade ማለት ነው ስለዚህ ከዴሊ ኢንተርናል ወደ ኤክስተርናል of course all time high ነክቷል the tricky part on Monday ነገር ግን still continue ሊያደርግ ይችላል ብለን ስላሰብን እንግዲህ በዛው ዳይሬክሽን ነው ትሬድ ያደረግነው ማለት ነው ስለዚህ just to share you guys the setup replay ላይ እናድርገውና I think it was right about this trade okay on 15 minutes እናድርገው so yeah so ይሄ ነበር የገባነው ትሬድ ያ ስለዚህ ያው
ክሊር ባያዝ እንደማንኛውም ሶፋር ኔም ወስዳቸውን ትሬዶች ጠቅላላ ኢቴል ምናምን እንደምታዩት ክሊር የሆነ ባያዝ ፈልጋለሁ መጀመሪያ ላይ ማለትም ይሄኛው ባያዙ ምንድነው ክሊር የሆነ የዴሊ ስትሮንግ የሆነ ከኢንተርናል የወጣበት ሙቭመንት ነበር ኦል ታይም ሃይ ሰርቷል yes ነገር ግን ያው ጎልድ ስቲል ስትሮንግ ሊሆን ይችላል ብለን ስላሰብን ያው ኢቭን ዶ ሪትሬስመንት ኤክስፔክት ብናደርግም ያው ጎልድ ነው ስለዚህ ሄቪ የሆነ አትሊስት ኤዥያ ሴሽን ድረስ ፓምፕ ይኖረዋል ብለን ኤክስፔክት አድርገን ነበር ማለት ነው ስለዚህ ይሄ ኤክስፔክቴሽናችን ኮንፈርም እስኪደረግ ነው የጠበቅነው መጀመሪያ ላይ ስለዚህ እንደምታዩት እዚህ ጋር ኤዥያን ሎ ወስደን ነው የጀመርነው ማለት ነው ስለዚህ ኦን ሎወር ታይም ፍሬምስ የነበሩ አንዳንድ ኢንትሪዎች ነበሩ so the first entry ለምሳሌ let's go down to the low time frame okay here so Asian loan ወሰድን ከዛ በኋላ ያው immediately confirm አላደረግንም that's why ይሄንን ኢንትሪ ያልወሰድኩበት ምክንያቱም ይሄ ጥሩ ስዊፕ ሆኖ ይሄ ኮንፈርም ቢያደርግ ኑሮ ይሄን ኢንትሪ መውሰድ እንችል ነበር so that's why I hesitated ይሄን ኢንትሪ ለመግባት ማለት ነው so ይሄ ኢንትሪ ፈርስት ስቴጅ ኮንፈርም እስኪያደርግ ድረስ ነው የጠበቅኩት ስለዚህ ኤዥያ ሎ ወስዷል ከኢንተርናል ነው የወጣው ስለዚህ the first low risk buy ኮንፈርም እስኪያደርግ ታገስ ነው so ይሄንን ስትራክቸር ብሬክ አደረገልን so በዚህ ሚቲጌሽን የገባ ነው ማለት ነው ስለዚህ just easy የሆነ የማርኬት ሜከር ባይ ሞዴል ኢንትራክሽን ነው ኤክስኪዩት ያደረግነው ግን ያው it was not successful ማለት ነው so throughout that day እንግዲህ price it was በጣም heavily react ያደረገበት ጊዜ ነበር እና ኢንተርናልም ነበረው ማለት ነው ያ so basically ይሄ እንትን ለኔ it was very high probable clear የሆነ daily bias ነበረን after that Asia low ወስደናል structure ላይ ቀይረናል low risk ኮንፈርም አድርገናል ስለዚህ የገባነው ፈርስት ስቴጅ ላይ ነው ስለዚህ ፈርስት ስቴጅ 15 ሚኒት ኢንተርናል አለን የስሞለር ታይም ፍሬም ሚቲጌሽን የመሳሰሉ ነገሮች ማለት ነው ስለዚህ ያው ኤኒ ታይም ኦፍ ዘ ዴይ እንደዚህ አይነት ነገር ባገኝ ያው መልሼ የምገባው ትሬድ ነው የሚሆነው ማለት ነው ስለዚህ ይሄ ግን it didn't work out ስለዚህ ጎልድ ሪትሬስ ያደረገበት ዊክ ስለነበረ እንግዲህ basically price went straight to stop loss ማለት ነው so after that ያው price በጣም ዊክ ስለነበረ we were just monitoring ከዛ ውጪ የነበሩ አንዳንድ ስካልፕ ትሬዶች ይኖራሉ ብዬ ነበር ያሰብኩት actually so በመሃል የነበሩ አሁን እነዚህ የጎልድ ሾርት ሞዴሎች ናቸው ሙሉ ሞዴሉን you will see it in the future ግን just share ለማድረግ ያክል this is one of the gold short models that we have basically ምንድነው clear የሆነ direction እንፈልጋለን so in this case the direction was እንግዲህ towards the downside ምክንያቱም price was እንግዲህ aggressively breaking structure ማለት ነው on 15 minutes ጋፖች ሊቭ ያደረገ ምናምን so on the trick about this ትንሽ careful የሚያስኮነው ምንድነው ሪቨርሳል ላይሆን ይችላል ሪቨርሳል ለመሆኑ ያው ወይም ዲፐር የሆነ ሪቨርሳል ወይም ዲፐር የሆነ ሪትሬስመንት ለመሆኑ ትንሽ ኮንፈርሜሽኖች ይፈልግ ነበር ማለት ነው so that's why ትንሽ ይሄንን ትሬድም ያላክንበት ምክንያቱም ሪስኩ ሪሌቲቭሊ ሃየር ነው ግን the short model is just similar so far ከምንገባባቸው ሌቨሎች ስለዚህ we need a key level usually prefer an order block ከዚህ በፊት የተከበረ order block ወይም ደግሞ 5 minute order block with structure ማለት ነው okay ስለዚህ እንደምታዩት እዚህ ጋር structure ቀይረናል okay structure is clearly to the downside እዚህ ጋር we had this order block price ወደ the deeper retracement ይኖራል then እዛ order block ላይ የሚኖረው reaction ይፈልጋል so the reaction is በ3 minute 2 minute ወይ 1 minute smaller time frame ላይ structure break አድርገን ወደ ታች expand ማድረግ አለብን so entry የሚሆነው retest ነው ማለት ነው ስለዚህ the first entry would have been this one okay so the first entry would have been this deeper retracement ማለት ነው ስለዚህ እነዚህ ሌቭሎች ላይ እዚህኛው order block ላይ the first entry ይሄ ነበር የተሻለው entry የሚሆነው ማለት ነው ግን ይሄን entry አልገባነውም somehow አላየነውም መሰለኝ we didn't take this entry stop loss ያካይ ነበር የሚሆነው entry የሚሆነው ማለት ነው ስለዚህ price almost ወደ ያ 1.4 ምናምን አካባቢ ሄዷል ያው still በዚህ ደረጃ like dump ያደርጋል ብለን ኤክስፔክት ስላላደረገን of course partial እዚህ ጋር ምናምን ወሰዳችን አይቀርም ነበር ማለት ነው ይሄ ሌቭል
it was a 4-hour internal level. Okay, so later on የነበሩ ትሬዶች ታርጌት የተደረጉት towards this level ነበር. So ይሄ ኢንትሪ ግን the second entry was similar to this one. ከዚህኛው ሌቭል ሪያክት አደረገልን. So confirm ያደረግነው on smaller time frame ነው ስትራክቸሩ. ስለዚህ we broke structure here, retracement ላይ ነው entry execute ያደረግነው ማለት ነው. So this was the stop loss. Of course እነዚህ ነገሮች partial የተወሰዱበት ኬዝ አለ ምክንያቱም እንዳልኳችሁ ይቀጥላል all the way here ብለን ኤክስፔክት አላደረግንም በዚህ በመጣበት ማግኒቲዩድ ማለት ነው. So partial ነበረው ማለት ነው basically ግን I think eventually ኒውዮርክ አካባቢ ላይ break even trigger ሳያረገን አይቀርም ይመስለኛል. ያ እሺ ጋር break even አድርገውናል. ስናይፐር የሆነች break even ነበረች ግን our level was valid እንደምታዩት powerful short ሞዴል ነው. ያው still testing phase ቢሆንም አብራችሁ ቴስት እንድታረጉት በዚሁ ሼል አርጋችሁ ብዬ ነው. ያው multiple times እናየዋለን ይሄንን ሞዴል ማለት ነው. So clear የሆነ direction structure to the downside, then price deeper retracement ወደ 5 minute ምናምን or 15 minute order blockዎች ሊሆን ይችላሉ. እዚህ ከዛ ላይ ሪአክሽን እንፈልጋለን lower time frame sweep እና structure shift deeper retracement ላይ ያውን ሎንግ ምንገባ አይነት ነበረ. in this case ግን structure towards the downside ስለነበረ short ነበር የገባነው. so ከዚህኛው ኦሪጂናል ታርጌታችን ከኦሪጂናል ኢንትሪያችን ላይ ብንገባው ስቶፕ ሎሳችን እዚያ ነበር የሚሆነው. ብሬክ ኢቭንም ስናደርግ እዚያ ካይ ነበር ብሬክ ኢቭን የምናደርገው እቺ አታገኘንም ነበር ማለት ስለዚህኛው ጋር አጀስት አድርገን ይሄኛው ያመለጠን ኢንትሪ ላይ አጀስት አድርገን ስለገባን እቺ ጠብሳን የወረደችው ማለት ነው. ነገር ግን it was a good short position ማለት ነው ይሄኛው. so እነዚህ አልተላኩም ምክንያቱም ያው it was high risk